መላእክት ከእግዚአብሔር ወደ ሰው ይመጣሉ፣ መልእክትን ያደርሳሉ እንጂ የትኛውን ቦታ ከሰው ወደ እግዚአብሔር አይሄዱም። ይሄ ነው እኮ አንድም በሌሎች እምነቶች ውስጥ ያለውን የምንቃወመው ነገር እኮ ከመላእክት ጋር የሚደረግ ቀጥታ ግንኙነት የለም። ያንቺን ነገር ይዘውልሽ ወደ እግዚአብሔር አይሄዱም መላእክት። አልተጻፈማ፣ ንገርልኝ እባክህን እንደው። መልካም መምህሩ ሲል እንደሰማችሁት መላእክቶች ከእግዚአብሔር ተልከው ወደ ሰው መልእክት ያደርሳሉ እንጂ የሰዎችን ጸሎትም ሆነ ምንም ወደ እግዚአብሔር አያደርሱም። ቀጥታ አንድ መስመር ከእግዚአብሔር ወደ ሰው ነው እንጂ ከሰው ወደ እግዚአብሔር እንደሚያደርሱ የተጻፈ የለም። አይለምኑም፣ ስለ ሰዎች አይለምኑም ነው። በቃ ምንም ነገር መልእክት ብቻ ማድረስ ነው። እግዚአብሔር የሚልካቸውን አቤት ብለው ማድረስ ብቻ እንጂ የሰዎችን ልመና እዘው እግዚአብሔርን አይለምኑትም፣ አይጠይቁትም ነገር ነው ያለው። በመጽሐፍ ቅዱስ ላይ አልተጻፈም። ምንም ያለው አለማንበብ ወይም አለመረዳ ጉዳይ ይሆናል እንጂ በሰፊው ተጽፏል። ለምሳሌ እኛ ከምንቀበለው መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ እንደዚህ ይላል፣ የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገናና ወደ እግዚአብሔር ጌትነትም ከሚያገቡ ከከበሩ ከሰባት አለቆች አንዱ አለቃ እኔ ሩፋኤል ነኝ አላቸው ይላል። ወደ እግዚአብሔር ከሚያስገቡ ጸሎትን ወይንም የእኛን ልመና የቅዱሳንን አንዱ ሩፋኤል እንደሆነ ወይንም መላእክቶች እንደሆኑ በግልጽ እዚህ ክፍል ላይ ይናገራል ማለት ነው። ይህንኑ በተመሳሳይ ሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ እናገኘዋለን። ወደ ቆርኔሌዎስ አንድ መልአክ ይመጣል። መልአኩን ቆርኔሌዎስ እንደዚህ ብሎ ይጠይቀዋል። ጌታዊ ምንድን ነው ብሎ ይጠይቀዋል። መልአኩም እንደዚህ ብሎ ይመልስለታል። ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ ይለዋል። ጸሎትና ምጽዋት ወዴት አረገ ይለዋል? ወደ እግዚአብሔር አረገ ይለዋል። የተላከው መልአኩ ምንድን ነው? ወደ ቆርኔሌዎስ መልእክት እንዲያደርስ ብቻ ከሆነ ወደ እግዚአብሔር ማድረጉን ደግሞ መናገር አልነበረበትም። በዚህ መምህር ሎጂክ መሰረት ማለት ነው። መልአኩ ግን ማድረጉን ወደ እግዚአብሔር ጸሎቱ የቆርኔሌዎስ መውጣቱን ጭምር ይነግረዋል ማለት ነው። በማያሻማ መልኩ ደግሞ ዮሐንስ ራእይ ምዕራፍ 8 ከቁጥር 1 እስከ 6 ላይ ስታነቡት በማያሻማ መልኩ ጸሎታችን ከመላእክቶች እጅ ወደ እግዚአብሔር ፊት እንደሚቀርብ በግልጽ ይናገራል። ቁጥር 4 ላንብብላችሁ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ልድገምላችሁ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። በግልጽ የሚነግረን እዚህ ጋር አሁን የቅዱሳን ጸሎት አለ፣ ዕጣኑ አለ። ከዕጣኑ ጋር ከመልካም መዓዛ ጋር ከመልካም ሽታ ጋር የእኛ ጸሎት የቅዱሳኖች ጸሎት ወዴት ሄደ? ወደ መልአኩ እጅ ሄደ። ከመልአኩ እጅ ወዴት ሄደ? ወደ እግዚአብሔር ፊት ወጣ ይለናል። ይሄ በግልጽ መጽሐፍ ቅዱስ ላይ አንተ የምታምነው ራዕየ ዮሐንስ ላይ የተጻፈ ነው። ይህንን ስንል ግን መላእክት እዛ ጋር ለብቻ ሰው ለብቻ እዚህ ጋር ከዛ እግዚአብሔር እዛ ጋር ማይገናኙ ማይተዋወቁ እያልን አይደለም። ምክንያቱም እግዚአብሔር በሁሉ ቦታ የሚኖርና በሁሉ ቦታ ያለ ነው። ስለዚህ እግዚአብሔር ግን አሰራሩ ድንቅና ልዩ ልዩ ነው። ጸሎትና ልመናችን በቅዱሳን ጋር አድርጎ ወደ እሱ እንዲመጣ ከፈቀደ እኛ አሜን ብለን መቀበል እንጂ እንዴት ሆኖ እግዚአብሔር በሁሉ ቦታ እያለ ለምንድን ነው እሱ በቀጥታ ወደ ቅዱሳኑ እጅ ሳይሄድ ወደ እግዚአብሔር ብቻ ሳይሄድ ብለን አንከራከርም። በቅዱሳኑ እጅ አድርጎ ወደ እኔ ይምጣ ካለን አሜን ብለን መቀበል ነው። እኛ መጽሐፍ ቅዱስ ላይ የተጻፈ ስለሆነ ማለት ነው። ሌላ በማያሻማ መልኩ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 7 እስከ 17 ያለውን አንብቡት። ቁጥር 11 ላይ ግን እንደዚህ ይላል። እኔ ከ11 ጀምሬ የተወሰነውን ልንገራችሁ። በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው ለመልአኩ ይነግሩታል። በምድር ላይ እንዲመላለሱ የተላኩት ማለት ነው። መልአኩ ከዛ ምን ይላል? ይህንን ከሰማ በኋላ እግዚአብሔር በኢየሩሳሌምና በይሁዳ ላይ ተቆጥቶ ነው መልአኩን የላከው፣ ወደዛ ነበረ። ቁጥር 12 ላይ ከዛ እንደዚህ ይላል። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ ይላል። አየህ፣ መልአኩ ቀጥታ መልእክት ተልኮ ነው ወደ ዘካርያስ የመጣው። መልእክቱን ብቻ ተናግሮ አይደለም የተመለሰው። አደመጠ። ምን ብሎ? ምድር ላይ ስላለ ሁኔታ ምድር ጸጥ ብላ ማረፏን አርፋ መቀመጧን ከሰማ በኋላ ምንድን ያደረገው? ምልጃ ቀረበ፣ ልመና ቀረበ። ወደማ? ወደ እግዚአብሔር። ምን ብሎ?
እነኚህ 70 ዓመት የተቆጣሃቸውን የማትምራቸው እስከ መቼ ነው ሲል ስለ ራሱ አይደለም እኮ የለመነው። 70 ዓመት ስለተቆጣችሁ ስለ ኢየሩሳሌምና ስለ ይሁዳ ከተሞች ነው የለመነው። ከተሞች ሲባል ደግሞ እንዲሁ ከተማዋን ሰው አልባ ከተማን እያል አይደለም፣ ስለ ሰዎቹ ነው ይህንን ልመና ያቀረበው። አየህ፣ መልእክት ብቻ አድርስ ተብሎ ቢሆን መልእክቷን ብቻ ተናግሮ ከዛ ውጭ አይመለከተኝም፣ ሲፈልግ ያጥፋቸው ሲፈልግ ይተዋቸው የሚል ነገር አይደለም። ከሰማ በኋላ አገሪቷ ጸጥ ማለቷን አርፋ መቀመጧን ሲሰማ ልመና አቀረበ። እስከ መቼ ነው ማትምራቸው ብሎ ማለት ነው። እግዚአብሔር ምን መለሰለት? ቁጥር 13 ላይ እንደዚህ ይላል፣ እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል። በመልካምና በሚያጽናና ቃል ተናገረው። መልአኩ ሲለምነው እግዚአብሔር ደግሞ በመልካምና በሚያጽናና ቃል ተናገረው። ምን ብሎ መልአኩ ስለለመነው እስከ መቼ ነው ማትምራቸው ብሎ ስለለመነው እግዚአብሔር ደግሞ በመልካምና በሚያጽናና ቃል ተናገረው ይላል። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔር ደግሞ ጽዮንን ያጽናናል፣ ኢየሩሳሌምንም ደግሞ ይመርጣል ብሎ እግዚአብሔር ለመልአኩ የነገረው መልአኩ ደግሞ ለዘካርያስ ይነግረዋል ማለት ነው። አያችሁ፣ አስቀድሞ እግዚአብሔር ይህንን ነግሮት ቢሆን መልአኩ ቀጥታ እንደመጣ ለዘካርያስ ነግሮት ነበር የሚመለሰው። ነገር ግን ከጸሎት በኋላ ከለመነው በኋላ እግዚአብሔር ይህንን ስለነገረው የሚያጽናና ቃል ስለነገረው ምን ብሎ ስላጽናናው ቤቴ በኢየሩሳሌም ይሰራል ስላለው ይህንን መጽናናት ይህንን መልካም ነገር መልአኩ ደግሞ ለዘካርያስ ይነግረዋል ማለት ነው። ስለዚህ አልተጻፈ የሚለው ስህተት ነው ማለት ነው። በነገራችን ላይ መላእክቶች የእኛን ጸሎት ወደ እግዚአብሔር ያደርሳሉ፣ ይለምናሉ ስንል የሚቆጡትን ያህል ሴጣን እኛን ለመጣል እኛን ለመጉዳት እንደሚለምን ግን ያምናሉ። በጣም በሚያሳዝን ሁኔታ ማለት ነው። ሴጣን የመላእክቶች ተቃራኒ ነው አይደል? በአሰራር ላይ ለምሳሌ በመጽሐፈ ኢዮብ ምዕራፍ 1 ላይ ከቁጥር 6 ጀምሮ ስታነቡት የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የአምላክ ልጆች የተባሉት መላእክቶች ናቸው። በመካከላቸውም ደግሞ ሴጣን ነበረ ይላል። የመጡት ለመቆም የመጣው ሴጣን ለምንድን ነው? እሱ ሊከሰን ነው። ኢዮብን ለመክሰስ ኢዮብን ለመወንጀል ነው። በምድር ላይ ተመላለስኩኝ ምናምን ብሎ ለእግዚአብሔር ምስክርነት ይሰጣል። እግዚአብሔር ደግሞ ኢዮብን አየኸው ወይ ይለዋል። ስለዚህ ኢዮብ ንጹሕ ቅዱስ ስለሆነ ማለት ነው ኢዮብን እግዚአብሔር እንደዛ ብሎ ሲለው ብዙ ነገር ስለሰጠኸው ነው፣ ይህን ስላደረክለት ነው፣ ይህንን ብታሳጣው ኖሮ ይከዳሃል ብሎ ኢዮብን ምን ያደርጋል? ይከሳል። ሴጣን ማለት ነው። ስለዚህ ኢዮብን ለመክሰስ ወይንም ለመጣል ሴጣን በእግዚአብሔር ፊት ቆሞ የሚለምን ከሆነ መቆም ማለት መለመን ነው። አክቹዋሊ ይህንን ካላወቃችሁ ደግሞ የሚያብራራላችሁ መጽሐፍ ቅዱስ አለ። ሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ እንደዚህ ይላል፣ ጌታም አለ ስምዖን ስምዖን ሆይ እነሆ ሴጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሴጣን እኛን እንደ ስንዴ ሊያበጥረን ከለመነ ቅዱሳን መላእክቶች ታዲያ እኛ ሴጣን እንዳያበጥረን ሴጣን እንዳይጎዳን ማይለምኑበት ምክንያት ምን አለ ብላችሁ ታምናላችሁ ወገኖቼ? ሴጣን እኛን ለመጣል እኛን ለመጉዳት እግዚአብሔርን የሚለምን ከሆነ ቅዱሳን ደግሞ እኛ እንዳንጎዳ ማይለምንበት ምክንያት አለን? ምናልባት መቆም የሚለው በዚህ ተተፈታላችሁ። ቅዱሳንስ መላእክቶች በእግዚአብሔር ፊት ይቆማሉ ወይ? አብሶሊትሊ። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት መቆመው ገብርኤል ነኝ ይላል። እንደገና ደግሞ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ስለ ሕዝብ ልጆች ሁሉ የሚቆም ታላቁ ሚካኤል ይነሳል ይላል። ስለዚህ መቆም ሲባል እንደዚህ እንደ ቴል እንጨት ግትር ማለት አይደለም። መላእክቶች እንደዚህ ስጋ የላቸው፣ የሚዳሰስ ነገር የሚታጠፍ